አሁን ያለንበት ቦታ የካራማራ ሐውልት ያለበት ቦታ ጋር ነው። ይሄ ደግሞ የሚገኘው ከፖስታ ቤት ወይም ደግሞ ጥቁር አንበሳ አካባቢ ጋር ነው የሚገኘው። እዛ አካባቢ ጋር ነው ያለነው። ዛሬ ስለሱ ታሪካዊ ሁኔታዎችና አጠቃላይ ውስጡ ምን አለ የሚለውን ነገር በደንብ አድርገን እናያለን፣ እንጎበኛለን። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እያልኩኝ እንግዲህ አሁን ቀጥታ ወደ ቪዲዮ እየሄድን እንመለከታለን፣ እናያለን፣ እየጎበኘን እንሄዳለን። የተወሰነ ነገር ደግሞ ስለ ካራማራ እየነገርኳችሁ እናያለን ማለት ነው። እንግዲህ በነገራችን ላይ ስለ ካራማራ ስናወራ ካራማራ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ወሳኝ ቦታ ያለው ነው ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር በ1977 እና በ1978 ዓመተ ምህረት በኢትዮጵያና በሶማሌ መካከል በተካሄደ ጦርነት ይህ ተራራ የጦር ሜዳ ነበር ማለት ነው። መጋቢት 5 ቀን 1970 ዓመተ ምህረት ወይም ደግሞ ማርች 5 1978 የኢትዮጵያ መከላከያ ሰራዊት በኩባ ወታደሮች ድጋፍ በጋራ በመሆን የሶማሌን ወረራ ኃይል ድል ያደረጉበት ቦታ በመሆኑ በኢትዮጵያ ዘንድ የካራማራ ድል ተብሎ በየዓመቱ ይከበራል። ለኢትዮጵያ የአንድነትና የድንበር መከበር ምልክት ሆኖ ይታያል ማለት ካራማራ እንትኑ ማለት ነው። ተራራው አሁን እየነገርኳችሁ ስለ ካራማራ ተራራው ነው እያብራራሁላችሁ ያሉት። በነገራችን ላይ ግን አሁን ያለነው ግን የካራማራ ሐውልት ያለበት የድል ሐውልት ያለበት ወይም ደግሞ የድላችን ሐውልት እዛ ውስጥ ነው አሁን እየጎበኘን ያለነው። በአካባቢው ለሚኖሩ ህዝቦች ይህ ተራራ ከወታደራዊ ገጽታ ባሻገር ጥልቅ የሆነ ባህላዊና ማህበራዊ ትርጉም ያለው ነው ማለት ነው። ካራማራ ተራራ ነው የምላችሁ። በአንዳንድ ዘገባዎች መሰረት በጦርነቱ ወቅት የደረሰው አሳዛኝ የሰብአዊ መብት ጥሰቶችና የሽማግሌዎች መገደል የቦታውን ታሪካዊ ቁስል ለዘላለም እንዲያስታውሱት አድርጓል። ተራራው አስደናቂ የተፈጥሮ ውበት ያለው በመሆኑ ለተራራ መውጣት ወይም ደግሞ ሃይኪንግ ለፎቶግራፍ ማንሳትና ለጉብኝት ምቹ ቦታ ነው። ከጫፍ ላይ ሆኖ የሚታየው መልክዓ ምድር ማራኪ ሲሆን የተራራ ዛሬ ድረስ በታሪክ አፍቃሪዎችና በተፈጥሮ ወዳጆች ዘንድ የሚታወስ ነው። የኢትዮጵያ ሶማሌ ክልል የኩራት ምልክት ሆኖ የሚቀጥል ጂኦግራፊ ገጽታ ነው ማለት ነው። እንግዲህ ስለ ካራማራ ተራራ ነው እየነገርኳችሁ ያሉት። አሁን ግን እያየን እየጎበኘን ያለነው ውስጡ የካራማራ የድል ሐውልትን ነው እያየን ያለነው። ይህ ሐውልት የሚገኘው ደግሞ ከጥቁር አንበሳ አካባቢ ጋር ወይም ደግሞ ከፖስታ ቤት ፊት ለፊት ነው ማለት ነው የሚገኘው። ወይም ደግሞ ወደ ቸርቸር ጎዳና ስትወርዱ ፊት ለፊት የምታገኙበት ቦታ ማብራቱን ተሻግራችሁ ያለበት ቦታ ወይም ደግሞ ኢሚግሬሽኑ አካባቢ ጋር ነው ያለው ይህ ሐውልት ማለት ነው እንግዲህ የካራማራ ጦርነት የተካሄደው ከማጋ ነው የሚለውን ነገር ደግሞ ስናይ ግጭቱ የተጀመረው የሶማሌ መንግስት ታላቋን ሶማሌ ወይም ደግሞ ግሬት ሶማሌ በሚል እቅድ በኢትዮጵያ ውስጥ የሚገኘውን የኦጋዴን መሬት በኃይል ለመውሰድ ባደረገው ጥረት ነው። እንግዲህ ይህ በወቅቱ በኢትዮጵያ መንግስት የነበረውን የደርግ መንግስት አለመረጋጋት ለመጠቀም ታቅዶ የተሰራ ነበረ። በሐምሌ 1969 ዓ.ም ወይም ደግሞ ጁላይ 1977 የሶማሌ ብሔራዊ ጦር ከምዕራብ ሶማሌ ነፃ አውጪ ግንባር ጋር WSLF ነው የሚባለው ከሱ ጋር በመተባበር ከፍተኛ ጥቃት ከፈተ ማለት ነው በኢትዮጵያ ላይ። በመጀመሪያዎቹ ወራት ሶማሌ ከኦጋዴን 90% ለመቆጣጠር በቅታ ነበረ። ነገር ግን የሶቪየት ህብረት ከሶማሌ ድጋፏን በማንሳት ማለት ነው እንግዲህ በዛ ሰዓት ሶቪየት ህብረት የምታግዘው ለሶማሌ ነበረ። ከኢትዮጵያ ጎን በመቆማ እንዲሁም የኩባ ወታደሮች ከኢትዮጵያ ሰራዊት ጋር ተቀላቅለው በመዋጋታቸው የኃይሉ ሚዛን እንግዲህ በከፍተኛ ሁኔታ ተቀየረ ማለት ነው። እንግዲህ ወደ ኢትዮጵያ ያደላ መጣ ይህ ጦርነቱ ማለት ነው። እንግዲህ በየካቲትና መጋቢት 1970ዎቹ የኢትዮጵያ ኩባ ጥምር ጦር በጅጅጋና በሐረር አካባቢዎች ያደረገው የመልሶ ማጥቃት የሶማሌ ሰራዊትን በማንበርከክ ድል እንድንቀዳጅ አስችሎናል ማለት ነው። እንግዲህ በመጋቢት 1970 ዓ.ም የሶማሌ ጦር ሙሉ በሙሉ ከኢትዮጵያ እንዲወጣ ተደርጓል። ይህ ጦርነት በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ የሁለቱን ሀገራት ኢኮኖሚን ያዳከመና ቀጠናውን ለቀዝቃዛ ጦርነት ሜዳ ያደረገ ነው ልንለው እንችላለን። የሶማሌ ሽንፈት በዚያን ወቅት የዚያድ ባሬን አስተዳደር መዳከም የጀመረበትና በሶማሌ ውስጥ ለቀጠሉ የእርስ በርስ ግጭት በር የከፈተ መነሻ እንደሆነ በታሪክ ተመራማሪዎች እንግዲህ ይታመናል ማለት ነው። እንግዲህ አሁንም እንግዲህ አካባቢውን በደንብ እያየን እየጎበኘን እንሄዳለን። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በድጋሚ አሁንም ጉብኝታችን
ታሪካችን እንደቀጠልን በነገራችን ላይ እዚህ እነኝ የምንመለከታቸው ተማሪዎች እንግዲህ የዛለት የገባንበት ቀን የሆነ ፕሮግራም ነበረ። ለዛ ነው እንግዲህ የመጡት። በነገራችን ላይ እንግዲህ ስንገባም ከፍለን ነው የገባነው። ሌላ ጊዜ ግን ሳይከፈል መሰለኝ የሚገባው፣ ምክንያቱም ዛሬ የተለየ ፕሮግራም ስለነበረ ነው ብለውናል። እንግዲህ አሁንም እንግዲህ ጉብኝታችንን እንደቀጠልን ነው። እንግዲህ እንደምንመለከተው ሐውልቶቹ ላይ ያሉት የወታደር ምስሎችም እንመለከታለን። እንደገና ደግሞ ሳር የሚያጭዱ የሚመስሉ ሐውልቱ ላይ እያየን እየተመለከትን ነው የምንገኘው። እንግዲህ በአካባቢው በደንብ አድርገን እያየን እየጎበኘን ነው የምንሄደው። የካራማራ መታሰቢያ ሐውልት በከተማችን አዲስ አበባ የተሰራው በደርግ ጊዜ ነው ማለት ነው። ይህንን ታሪካዊ መዋቅር እንዲገነባ ያደረጉት የመንግስት ከፍተኛ አመራሮች እንደነበሩ ይታወቃል። ይህ ግንባታ የተፈጸመ በ1970ዎቹ መጨረሻ አካባቢ ሲሆን የዓላማ ዋና ማዕከል በኢትዮጵያ ሶማሌ ጦርነት መስዋዕትነት የከፈሉትን የኢትዮጵያ ሰራዊት አባላትና የኩባ ወታደሮችን ክብር ለመዘከር ነበር። እንግዲህ ምንም እንኳን አጠቃላይ የፕሮጀክቱ ባለቤት በወቅቱ የነበረው ወታደራዊ መንግስት ቢሆንም የጥበብ ስራውን በአገር ውስጥ አርቲስቶችና በውጭ ሀገር የቴክኒክ ድጋፍ የተገነባ እንደሆነ እንግዲህ ይነገራል። ሐውልቱ በአዲስ አበባ ስትራቴጂካዊ ቦታ ላይ የሚገኝ ሲሆን የዘመኑ ወታደራዊ የኪነ ጥበብ ህንፃ ያንጸባርቃል ወይም ደግሞ ይታይበታል። የመታሰቢያው ቅርስነት የኢትዮጵያን የወሰን መከበርና የድል ምልክት ለማሳየት የሚያስችል የዲዛይን አሰራር የተካተተበት ነው። እንግዲህ እንደምንመለከተው የሐውልቱ ዋና ግብ በጦርነቱ የተገኘውን ድል ለትውልድ ለማስተላለፍ እንዲሁም በካራማራ ተራራ ላይ የነበረውን የቁርጠኝነት ጀግንነት በአዲስ አበባ ልብ ውስጥ ሕያው አድርጎ ለማቆየት የተሰራ ነው። ይህም የጦርነቱን ታሪክ በአይነ ህሊና የሚስልና ለወደቁት ጀግኖች የሚሰጥ ክብር ነው። ዛሬም ድረስ ይህ ስፍራ በኢትዮጵያ ወታደራዊ ታሪክ በወቅቱ የነበረውን የፖለቲካ ሁኔታ የሚያሳይ የቅርብ ጊዜ መታሰቢያ ምልክት ተደርጎ ይወሰዳል ማለት ነው። አሁን ያለንበት የካራማራ ሐውልት ካራማራ ጦርነት ወቅት ጊዜ ለኢትዮጵያ እንዳጋዥ ሆኖ የነበረው እነማን ነበሩ የሚለውን እና የተወሰኑን ነገር እናያለን ማለት ነው። እየጎበኘን ከ1977 እስከ 1978 የኢትዮጵያ ሶማሌ ጦርነት ወቅት በታሪክ እንደሚታወቀው የኦጋዴን ጦርነት በሁለቱ ሀገራት መካከል የነበረውን የድንበር ይገባኛል ጥያቄ ወደ ሰፊ ዓለም አቀፍ የሀያላን መንግስታት ፍጥጫ ቀይሮት ነበረ። በዚህ ጦርነት ውስጥ የተሳተፉ ዋና አካላት እንደሚከተሉት እንግዲህ እንመለከታቸዋለን ማለት ነው። እንግዲህ የጎበኘን አካባቢውን ኢትዮጵያ በደርግ ወታደራዊ መንግስት የሚመራው የኢትዮጵያ ሰራዊት በወቅቱ የነበረውን የአገር አንድነትን የድንበር ዳር ድንበር ለማስጠበቅ ከሶማሌ ወረራ ጋር ተጋፍቷል ማለት ነው። እንግዲህ ሶማሌ በፕሬዝዳንት መሐመድ ዚያድ ባሬን የሚመራው የሶማሌ ብሔራዊ ጦርነት ታላቋ ሶማሌ የተሰኘውን ራዕይ ለማሳካትና ኦጋዴንን በኃይል ለመውሰድ ጦርነቱን የጀመረበት አካል ነው። እንግዲህ ዋናው መነሻው እሱ ነው። የምዕራብ ሶማሌ ነፃ አውጪ ግንባር በኦጋዴን ክልል ውስጥ ይንቀሳቀስ የነበረ ታጣቂ ቡድን ሲሆን እንግዲህ በዛን ሰዓት እንግዲህ የኦጋዴን ነፃ አውጪ ነበር ማለት ነው። እንግዲህ ከሶማሌ ጋር በመቀናጀት በኢትዮጵያ ላይ ጥቃት ሰንዝሯል ልንል እንችላለን። ጦርነቱ በኢትዮጵያ በኩል አሸናፊነት እንዲጠናቀቅ ወሳኝ ሚና የተጫወቱን ደግሞ እንደሚመለከቱ እንግዲህ እናያቸዋለን። እንግዲህ ጉብኝታችንም አብረን ቀላቅለን ነው እንግዲህ የምንገኘው። እንግዲህ እዚህ ያለንበትን ቦታ ታሪኩን ነው እየነገርኳችሁ ያለሁት። ኩባ በሺዎች የሚቆጠሩ የኩባ ወታደሮች የአየር ኃይልና የጦር መሳሪያ ባለሙያዎችን በቀጥታ በጦር ሜዳ በመገኘት ለኢትዮጵያ ተዋግቷል ልንል እንችላለን። እንግዲህ ተዋግተውልናል። በጦርነቱ መባቻ ሶማሌን ይደግፍ የነበረ ሞስኮ ነበረች። እንግዲህ ሶማሌን ትደግፍ ነበረ እንደነገርኳችሁ። በኋላ ላይ ደግሞ ሀሳቧን በመቀየር ለኢትዮጵያ ከፍተኛ የጦር መሳሪያ አቅርቦትና የሎጂስቲክ እገዛን ወታደራዊ አማካሪዎችን ልካለች። እንግዲህ ደቡብ የመንና ኮሪያም እንግዲህ ኮሪያ የተወሰነ አለበት ይባላል። እንግዲህ
እነዚህ ሀገራት በመንግስት በኩል ለኢትዮጵያ ድጋፍ የሚሰጡ ወታደራዊ ኃይሎችን ወይም ደግሞ ፈቃደኛ ተዋጊዎችን በመላክ ተሳትፈዋል። ጦርነቱ የዚያን ጊዜ የቀዝቃዛ ጦርነት ወይም ደግሞ ኮልድ ዋር ስበት ያንጸባረቀ ነበር። በሶቪየት ህብረትና ኩባ በኢትዮጵያ በኩል መቆማቸው አሜሪካን ለሶማሌ የድጋፍ እይታ እንዲኖራት አድርጎ ነበር። ምንም እንኳን ተዋጊዎቹ ዋናዎቹ ኢትዮጵያና ሶማሌ ቢሆኑም ተሳታፊዎቹ መብዛት ግጭቱን እጅግ ውስብስብ አውዳሚ አድርጎት ነበር። እንግዲህ ይህ እጅግ አሳዛኝ ታሪክ የሁለቱ ሀገራት ኢኮኖሚ ከመጎዳቱ በላይ በሺዎች የሚቆጠሩ ወታደሮችንና ንጹሃንን ህይወት የቀጠፈ አሁንም በታሪክ አፍቃሪዎች ዘንድ በሰፊ የሚነሳ ክስተት ነው። እንግዲህ እንግዲህ አሁን ደግሞ የምንመለከተው ጦርነቱ ከመጀመሩ በፊት እንግዲህ የሚደረጉት ቅድመ ዝግጅቶች ናቸው። ሶቪየት ህብረት በጦርነቱ መጀመሪያ አካባቢ ለሁለቱም ሀገራት ማለት ነው እንግዲህ ለኢትዮጵያም ለሶማሌ የጦር መሳሪያ ታቀርብ የነበረች ቢሆንም በኢትዮጵያ የተፈጠረውን አብዮታዊ ለውጥ ተከትሎ አቋሟን እንግዲህ የቀየረችበት ጊዜ ነው። በደርግና በዚያድ ባሬ መካከል ግጭት ሲፈጠር ሞስኮ ኢትዮጵያን የመረጠች ሲሆን በከፍተኛ የጦር አውሮፕላኖች፣ ታንኮችና መድፎች ወደ ኢትዮጵያ በመላክ የሰራዊቱን አቅም በግዙፍ ሁኔታ አሳደገች ማለት ነው። እንግዲህ ሶቪየት ህብረት ማለት መጀመሪያ እንግዲህ ለሶማሌም ለኢትዮጵያ መሳሪያ ትሸጥ ነበር። ከዛ በኋላ ደግሞ ለሶማሌ ታግዝ ነበር ማለት ነው። እንግዲህ የሶቪየት ጄኔራሎች የጦርነቱን ስትራቴጂ በመቅረጽ በኢትዮጵያ ውስጥ ማለት ነው እንግዲህ የኢትዮጵያን ጦር በጅጅጋና በሐረር አካባቢ የጠላትን ጥቃት መከላከል ብቻ ሳይሆን የመልሶ ማጥቃት እንዲወስዱ ወሳኝ የሆኑ ምክሮችን አመራር እየሰጡ ነበር ማለት ነው። እንግዲህ የሶቪየት ህብረት ጄኔራሎች የኢትዮጵያን ጦር የራዲዮ ግንኙነት፣ የሳተላይት መረጃዎች እንዲያገኙ በማድረግ ሶማሌን የያዘችውን ግዛቶች በፍጥነት እንድትለቅ የሚያስችል ጫና እንግዲህ ፈጥረዋል ማለት ነው። እንግዲህ የኩባ ተሳትፎ ከሶቪየት ህብረት በተለየ መልኩ እጅግ ቀጥተኛና ወታደራዊ ነበር። ፊደል ካስትሮ በኢትዮጵያ አብዮት ድጋፍ አቋም በመውሰድ ማለት ነው እንግዲህ በከፍተኛ ቁጥር ያላቸውን የኩባ ወታደሮች ወደ ጦር ግንባር ልከዋል። እንግዲህ ወታደሮቿን ልካለች። በካራማራ ጦርነት ወቅት የኩባ ወታደሮች የታጠቁትን የጦር መሳሪያ በመጠቀም በሶማሌ ጦር ላይ ከፍተኛ ጉዳት አድርሷል። በተለይም በታንክ መሪነትና በከባድ መሳሪያ አያያዝ የነበራቸው ልምድ ለኢትዮጵያ ድል ዋናው ምክንያት ሆኗል ማለት ነው። እንግዲህ የኩባ ወታደሮች ነው እየነገርኳችሁ ያለውት። የኩባ አብራሪዎች የኢትዮጵያ አየር ኃይልን በመቀላቀል በጠላት ቦታዎች ላይ የአየር ድብደባ በመፈጸም የሶማሌን ሰራዊት አቅርቦት ማለት ነው መስመር አቋርጠዋል። የኩባ አብራሪዎች የኢትዮጵያ አየር ኃይልን በመቀላቀል በጠላት ቦታዎች ላይ የአየር ድብደባ በመፈጸም የሶማሌን ሰራዊት አቅርቦት መስመር አቋርጠውታል ማለት ነው። እንግዲህ ኩባውያን ወታደሮች ከኢትዮጵያ ሰራዊት ጋር በየጎዳናው በመውደቅ በጋራ በመዋጋታቸው በወታደሮቹ መካከል ከፍተኛ የሆነ የአጋርነት ስሜትና የሞራል ግንባታ ተፈጥሮ ነበረ። የሶቪየት ህብረት የጦር መሳሪያና የኩባ ጀግንነት ተደምሮ የሶማሌ ወረራ ኃይል ወይም የካራማራ ድል በተባለው ታሪካዊ ክስተት እንዲሸፈን አደረገው ማለት ነው። እንግዲህ በወቅቱ በነበረው የጂኦፖለቲካዊ ትንታኔ የኢትዮጵያ ድል የሶቪየት ህብረት በአፍሪካን ቀንድ ያላትን ተጽዕኖ በከፍተኛ ሁኔታ ያሳደገ ሲሆን ኩባ በዓለም አቀፍ ደረጃ እንደ ወታደራዊ አጋርነት አቅሟን ያሳየችበት ወቅት ነበር። እንግዲህ በዚህ ጦርነት ውስጥ የሩሲያና የኩባ ተሳትፎ የኢትዮጵያን ድንበር ከመጠበቅ ባሻገር የቀዝቃዛ ጦርነት አሸናፊዎችን ለመለየት የተካሄደ የኃያላን ወይም የኃይል ማሳያ እንደነበረ በታሪክ ተመዝግቦ ይገኛል።
እስካሁን የነበረን ቆይታ ይህንን ይመስላል። እናንተ ደግሞ ይህንን ቻናል ሰብስክራይብ ያላረጋችሁ ማለት ነው እንደገና ደግሞ ይህንን ቻናል ይህንን ቪዲዮ ላይክ ያረጋችሁ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ የጻፋችሁልኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።